ባል እውቀት ካለ ደግሞ ይሄ ነገር አይደለም ብለህ እንደዛ ትይዘዋለህ። ኧረ አላንፍራ ወላሂ አልቀበልም። እንዴ አንተ ምን ሆነ መቀበል አለብህ እያልከኝ ነው እንዴ? ምን ሐዲስም ያውን አስሬ ምናምን እንትን ማጥበት ምናምን የሚለው እሺ፣ በእስልምና ስንት ነው የሚያስጠቡት? እንዴ እንዴት ነው የሚያስጠቡት? እሺ እንዴት ነው ባለው ውስጥ ልጅ እኮ አይደለም ያለኝ ያለው ሰምተኛል። ቢሆንስ እሺ ለምንድን ነው ሸሪዓ ልጅ ያለ ምንድን ነው ምክንያቱም ታውቂዋለህ? ልጅ የመውለድ ጉዳይ አይደለም እኮ እንደዚህ ያለው እሱ ኢስላም ማስጠባት ነው እንዴ። አንተ እኮ ሌላ ነገር ነው ማስጠባት ማለት ልጅ እኮ አይደለም። እንግዳ ሆኖ የመጣ ሰው ቤቱ እሱ ቢከጅላት 10 ከማጥባትና 10 ጊዜ በድንጋይ ከመወገር ነው ያለው እንጂ ልጅ ስለማጥባት አይደለም የተወራው። እምነት እንደሆነ ሃይማኖት እንደሆነ የሴት ልጅ ግርዛት መጀመሪያ ማወቅ መቻል አለብን። ይሄንን ደግሞ እኛ የምንናገረው ከራሳችን አይደለም። አንድ ቪዲዮ ላሳያችሁ። በነገራችን ላይ እኚህ ሼክ የተናገሩት ስለ ሴት ልጅ ግርዛት በዛውም የተወሰነ እንትን ልበታል። ሀቢቢ አንዴ ለኔም ጥያቄ አለኝ። አንተም ችግር የለም ትቀጥላላችሁ። ይሄ ቤቱ ነፃ ቤት ነው። ትቀጥላላችሁ በደንብ የጤና ጥቅም ኖሮት አይደለም የሴት ልጅ ግርዛት። መሐመድ ሴቶቻችሁን ግረዙ ያለው የጤና ጥቅም ኖሮት መስሏችሁ ነው አይደለም። ለምንድን ነው የወንዱ የወሲብ ፍላጎት እንዲሟላለት። በጣም ከተገረዘች የወሲብ ፍላጎቷ ያንሳል፣ ወንዱ ይጎዳል። በጣም ካልተገረዘች ደግሞ አንድ ወንድ ብቻ ይበቃል ብለው ሙስሊሞች ያምናሉ። ይሄን ላሳያችሁ ከራሳቸው ከሙስሊሞቹ ማለት ነው። አንድ የሚዩት አድርገው ደሞ አሉ هو መክረማ ትልቁ ላይ ወን ክርስቲያን የሴት ደሞ አሉ هو መክረማ አሉ። መክረማ ማለት ምክንያቱም ያልተገረዘች ሴት ብዙ ሰው ያማታል በሐሜት እንኳን ተገረዘችም ይኮ ምንድነው ይህ። ሁለተኛ ነገር ያልተገረዘች ለባልዋ ጥሩ ነው አሉ። ሐዲሱ ተመልከቱ ወንድሞች። ኡሙ አጥያ የምትባለው በመዲና የታወቀች የምትገርዝ ሰው ነበረች። እና ምን አልዋት ያ ኡሙ አጥያ አልዋት ልትገርዝ ስትሄድ ያ ኡሙ አጥያ አልዋት ነቢያችን ያኒ ኢዛ ኸፈቲ ላ ተንሐኪ ከገረዝስ ያኒ ገረዝ ከቆረጠሽ በሙሉ አትቁረጭው አልዋት። ይህ አሁን እርስ በርሳችን የምንነጋገረው ሚስቶቻችን እኮ ስለተገረዙ ነው። አው ልክ ነው ወንድሞች። ነቢያችን ሳያፍሩ ምክንያቱም ዲን ነው፣ መልእክት ነው፣ ሜዲሲን ነው። ይሁሉ ምንድነው? ዲን ነው፣ መልእክት ነው፣ ሜዲሲን ነው። መሐመድ የተናገረውን ነገር ዲን አይደለም ሃይማኖት አይደለም ማለት አትችልም። ይሄ ትልቅ የሼክ ተምረው ነገር ዲን ነው ሃይማኖት ነው ብሎ እስከተናገረ ድረስ አንተ አይ ዲን አይደለም ሃይማኖት አይደለም ማለት አትችልም። አንዴ ይቀጥል ነገር ስለሆነ ያ ኡሙ አጥያ አልዋት ስትገርዚ እንደዚህ ስትቆርጪ ከመሰረቱ አትልቀቂው ፈንሐኪ ያኒ ትንሽ ቆረጥ አድርገሽ ይበቃታል። ለምን فقال فإنه أنظر للوجه وأحظى عند الزوج ከባሏ ጥሩ ነው የምትሆነው ስላልተገረዘች ያ ያልተገረዘ ቦታ ሴንሲቲቭ ስለሆነ ጥሩ ነው የምትረካው ከባሏ ጋር ጥሩ ስለምትረካ ባሏን ታስደስታለች። ከስር መሰረቱ ከለቀቀው ግን እውነቴ ነው ሴቶች ሲነግሩን በጣም ብዙ ችግር ያገኛሉ። ባሎች ምን ነው ያ አኺ ሚስቴ ተገርዛለች ምንም ስሜት የላትም ዜሮ ነች አሉ እና በጣም ችግር አገኛለሁ ይላል። ይህ በልጅቷ መጫወት ነው። በአሁኑ ጊዜ እነምለው በአሁኑ ዘመን አለመገረዝ ይቻላል። እንግዲህ በዚህ ልክ ነው። ተመልከቱ እንግዲህ ጥቅሙና ጉዳቱ ሁላ ምንድነው? ለወንድ ነው። ሴት ብትገረዝ የሚጠቅመው ለወንድ ነው። በጣም ብትገረዝ የሚጎዳው ለወንዱ ነው እንጂ ለሴቷ ጤና ይሄ ከጤና እስከ ካንሰር የሚያስይዝ እኮ ነው የሴት ልጅ ግርዛት። እንደው ጽፉት እናንተ ተውተው ስለ ሃይማኖት እየተነጋገርን እንደዚህ አይነት ኮመንት በስማ መምህር እንዴት ነው ብሎ እዚህ ጋር የሚያየው ከአንተ የሚማሩትን እኮ ነው ፎይ እኔ ደግሞ ከመሐመድ የተማርኩትን እንደዛ አባለገን እኮ መሐመድ የሚባል ሰውዬ አትሊስት ግን ባንጽፈው የተሻለ ነው በሚል ነው። ከሚተኛው ኢየሱስ ይሻላል መሐመድ
በኃጢአት ነው የሚሻለው ወይንም ደግሞ ወንጀል በመስራት ከሆነ አዎ ኢየሱስ ንጹህ ነው። ያኛው ኃጢአተኛ ነው፣ ጋለሞታ ነው፣ በአንድ ሌሊት 11 ሴቶች የሚተኛ ነው፣ ቅማላም ነው፣ ላዩ ላይ የሚረጭ ነው። እውነት ነው። በዚህ ከሁሉም ሰው ይሻላል። በምን? ቅማላም በመሆን ላዩ ላይ በመርጨት በሽንት ቤት ውሃ በመጠጣት በመታጠብ ከሁሉም ይሻላል። የ4000 ሰው የወሲብ ጉልበት አለኝ በማለት ከሁሉም ይሻላል። መሐመድ ማለት ነው። ራሱን ለማጥፋት ተራራ ላይ ኢየሱስ እኮ ይሰዳዳል። የተኛ አምላክ ይሻላል። ቆይ አሁን ቶፊክ ላልከው ማስረጃ ምንድነው እሱ የሚሆነው መሰለህ? አንተ እኔ ከምን ጋር የነገርኩህ ከቅማላሙ ጋር ላዩ ላይ ከሚረጭ ጋር ተቅማጥ ዞት በዛ በተቅማጥ እጁ ደግሞ ከሚበላው ጋር እንደዚህ አይነቶቹን ነገር ነው እያወራን ያለ ነው። አላህ ግን ልብ በል አርሽ ላይ ተጎልቶ እንዳለ ማስረጃ ከፍቻ ያሳያለሁ። እሱንም አላህ አልተኛም የሚል ማስረጃ ልታመጣልኝ አትችልም። ማኪን ከፍ እናደርጋትና አሁን ላወራሹ ማስረጃ ጠይቅሻለሁ። ክፈች ማስረጃ ክፈች ላወራሹ እኮ እንደ ኢየሱስ የወንድ ልጅ ከንፈር እኮ ለአንድ ሰዓት አክል ክፈች ማስረጃ ላወራሻት ጸዳዳ ነበር ላልሹ ማስረጃ ክፈች። ቅድሚያ ኢየሱስ የወንድ ልጅ ከንፈር ለአንድ ሰዓት ያክል ስሟል። ክፈች ክፈች ክፈች። ትከፍቻለሽ ወይስ ዝም ብለሽ ነው? ቀደም ጊዜ አንተውን ሪሳችሁ ምን ነበር? ማስረጃ ክፈች። መሐመድ የወንድ ልጅ ከንፈር ሳይሆን የጠባው የወንድ ልጅ ብልት ነው የጠባው። የወንድ ልጅ ብልቱን ያኔስ አሁን ማስረጃ ክፈች። ላወራሹ ማስረጃ ክፈች። ማስረጃ ክፈች። ማሜ የወንድ ልጅ ብልት እንደሚጠባ በደስታ ነው የምከፍትልህ። አሁን ላወራሻት ማስረጃ ክፈች እኮ ክፈት። እስኪ አንተ ክፈትልን። ክርስቲያን አስገባ ይመልስና ስልክ ልቀይር። እሺ ኦኬ። ሪሳችሁ ቀደም ጊዜ ስለ ግርዛት እያወራችሁ ነበር። መረጃ ጠይቀሽ የለ? ቆይ ጠብቂ መጥቶ ይክፈትልሽ። መረጃ ብላችሁ የለ? ኦኬ እናንተ ናችሁ ሌላ ቦታ ለምን ታወሪያለሽ? ግን አንቺ ግን መጽሐፍ ቅዱስሽ እኮ አሎ አንቺ ራሱ እንደሆንሽ ታውቂያለሽ ወገን። ማሜ ብልት እንደሚጠባ ማየት ፈልጋ ነው። ምን ሆኖ ነው የሚያለቅሰው? ቶፊቅ የሚባለው ገስት ላይ ሆነ ምን ሆነ ነው የምታለቅሰው? ታች ወርደ ኮሜንት ላይ እንድታለቅስ እንዳላደርግ ቀጥል። በቃ እፎይ ማስረጃውን አሳይ። አባ አውርጂኝ እስኪ ደስ ይለኛል። እንደውም ታች ወርደ ለምንድን ነው የሚያለቅሰው? አንቺ ምን ሆነሽ ነው? ማን ነው የምታወርዱት? ኧረ ተው አታወርዱብን። የሚለቀስ ጉድ የለም እኮ እዚህ ጋር መግባባት ላውርድ ብላ ታስፈራራለች። ሃይ ከየት ነው የምታወርደኝ? ምን ከጀነት ነው እንደምታወርደኝ? እቺ የተረገመች ሙሐመድን ተከትለ ሲውል ትገባለህ። አሁን ይሄን አንብብ። ቶ አንተም ኢየሱስን ተከተለ ሲ ረፍ እቺን ታነብልናለህ? ታነባለህ ወይስ ላንብብልህ? ኦኬ ያረጋችሁ እንዴት አድርገን አይታይም። በትልቁ ነው አይታይም። ያው ትልቁ ላይ እኮ ነው። we were with the prophet ተነብዩ ጋር ነበር። whereupon Allah came rolling on him then he removed his shirt and kissed his penis Allah ከነብዩ ጋር ነበር። ምን አደረግን? ቲሸርቱን አወለቀና kissed his እኔ እናንተ እኮ የምናወራው በአማርኛ ነው። ፒነስ ቲሸርቱን አውልቆ ምን አደረገው? ብልቱን ሳመው። ማ the prophet ነብዩ። የት አለ ብልቱ የሚለው? ብልቱ አይታይም። ፒነስ ምንድን ነበር እህታችን? ፒነስ ተርጉሙላት።
የማን ብልት ነው የሳማውን? የማን ብልት? አልሐሰንን የአልሐሰንን ብልት ነብዩ ሲስም ነበር። የእንትናን በላ የአልሐሰንን ለምንድን ነው መሐመድ የአልሐሰንን ብልት የሚስመው? ብልት ለምንድን ነው የሚስመው? የአልሐሰንን ብልት ለምን ነው የሚስመው? እኔ የፈለግከውን ነገር በለውልህ። ቆይ አንተ ስለ ሙሐመድ እኔ ግን ስለ ሶስት አምላክ ማምለክ ምንም አይ የወንድ ልጅ ብልት ነው የሚስመው ነብዩ ነውር አይደል? በስተርጅናው ጻድቅ ማግባቱ ሳይንስ የወንድ ልጅ ብልት ለምን ይስማል? እኔ ስለሱ አይመለከተኝም። አንተ ሶስት አምላክ ስለምታመልኩ ነው። እኔ ሶስት አምላክ አላመልክም። ሶስት አምላክ የምታመልከው አንተ ነህ አይደለው? ሶስት ሳይሆን 73 ይሆናል ያንተ የምታመልከው። ሶስት አምላክ አይ ተረጋጋ። ፒነስ ምንድነው እሱ? ቃል እኮ ተንኮሉ ብልት ይላል። ብልት ለምን የሚስመው ማኪ? መሐመድ ብልት ለምን ይስማል? ትልቅ ሰው አይደል እንዴ ማኪዬ? መሐመድ ለምን ነው ብልት የሚስመው እኮ? ሲጀመር እዚህ ጋር እኮ አልተረዳዳንም። አንተ የምታወራውና አንተ የምትናገረውና እኔና አንተ በአማርኛ እያወራ ነው። ገባት? አዎ። የአንተን ትርጉም ልቀበል አልችልም። ይሄንን ደግሞ ይሄን የሳመውን የማን ብልት ሳማ ብለህ የእንትናን ልትለኝ ወደ አማርኛ ተርጉምልሻ። ወደ አማርኛ ይተርጎምልሽ። አማርኛ ነው ፈልጊው። አማርኛ ነው የፈለገችው እህታችን፣ እውነቷን ነው። እሺ ምን ነበር? ላንጉዌጅ ትራንስሌሽን ኮፒ አድርገው ጉግል ትራንስሌሽን፣ ጉግል ላይ ሄደህ ጉግል ትራንስሌሽን ብለህ ትራንስሌተር ብለህ ያመጣልሃል። ፔስት አድርገው እዛ ላይ እንግሊዝኛ ያው ታይሻል። ከነብዩ መሐመድ ሰለላሁ ዐለይሂ ነበርን። ያም አልሐሰን በላዩ ላይ እየተንከባለለ መጣ። ከዚያም ሸሚዙን አውልቆ ብልቱን ምን አለው? ምን አለው? እህታችን ምን አደረገው? እስቲ አንብቢያት። እቺ ፊደሏ ትታይሻለች? ምንድን ነች እቺ? ሳማ በላው ነው እንዴ ያልኩት እኔ። መሳም እንዴት ነበር? አይ ስለልካን ችግር የለብኝም። በላው ነበር ያልኩት እኔ። ማን ያደረገው ብልቱን? አዎ አንተ እኮ መሐመድ ግን የአልሐሰንን ብልት እንዴት ነበር ያደረገው? ብልት መሳም ኖርማል ነው። የአልሐሰን የወንድን ብልት መሳም ኖርማል ነው። አንቺ እንደዛ ታደርጊያለሽ? የሴትን ብልት ስም ያለሽ ወንድ ሆነ የወንድ ብልት ስሙ? አዎ አዎ ማኪ ይሰማል። ወላሂ ላዚም ያርጌ ወላሂ ላዚም ያርጌ ቢላውን ታሪክ። ስለዚህ ወንድ የወንድን ብልት ይስማል። መሐመድ እንደሚስመው ችግር የለውም፣ ኖርማል ነው። ይህ ትርጉም ሲጀመር ትክክል አይደለም። አተረጋጋ። ምን ነው ትክክል አይደለም? ነገር አንብቢ። ይሄው አንብቢ። ከነብዩ መሐመድ ጋር ነበርን። ከዚያም አልሐሰን በላዩ እየተንከባለሉ መጣ። ከዚያም ሸሚዙን አውልቆ ብልቱን ምን አደረገው ነው የሚለው? ቆይ እቺን አንብቢልኝ። ሜቢ ምንድን ነው የሚለው? ይታይሻል? አይታይም? ጀረን ይታያል? ማኪ
ማኪ ለኛ በደንብ ማኪ እየታያት አይመስለኝም። እሷ ምን ይላል? እሱን እኮ አየነው። ኖርማል ነው አልኩክ። ተረዳዳን እኮ። ምንድን ነው የሚለው እኮ? ምን ይላል? አወለቀው ነው የሚለው። አወለቀው። ከዛስ ብልቱን ይላል። እየጠባን ያለ የታለ? ጠባ ያለው ቦታ የታለ? ምንድን ነው የሚለው? ይሄ ምን ይላል? ይሄ ምንድን ነው የሚለው? አይታይም? ይታይሻል? አይታይም? ቆይ ይታያል። ምን ይላል? ምን ነው ደጋገምከው? አየሁት እኮ ተረዳዳን እኮ። ኖርማል ነው አልኩክ። አንቺ እኮ ነብዩ ለሳሙ አንቺ ለማንበብ ለምን አፈርሽ? ስለዚህ ደጋገምኩ እኮ አነበብን ጨረስን እኮ። ቅድም ኖርማል ነው ብያለሁ። ኖርማል ነው አይደል? ያንተ አባባልና ብልትን ነብይሽ መሳም የወንድም ብልት ነብይ ሲስም ኖርማል ነው። This is how Islamic dilemma work. የእስልምና ቅዠት እንዴት እንደሚሰራ ተመልከቱ። ወንድ ልጅ ብልት መጥባት ኖርማል ነው። ወንድ ልጅ ብልት መሳም ለአንድ ሰዓት ያክል ኢየሱስ ክርስቶስ ስሙ አይደል ወይ? ወንድ ልጅ ማስረጃ እንጂ ማስረጃውን አንቺ ስልክ የለኝም። ማስረጃውን ተመቻለሽ እንጂ አሳየ ነበር። ዛሬ አላስኩም፣ ስልክ አላስኩም እኮ ነው። ማስረጃ ታመጭማ አመጣላለሁ። ማስረጃ ግን አልችልም። የት አለ? አዎ አለ። ውሸት ነው። የለም ውሸት ነው። ለአንድ ሰዓት አልሳሙ የሚል የለም። ለአንድ ሰዓት ሳሙ የሚል የለም። ለአንድ ሰዓት አልሳሙ የሚል ስሟል ይላል። አንቺ ማስረጃውን አልኩሽ እኮ አሁን አላስኩም ማስረጃ። አሁን በምን ሞራልሽ ነው ነብይሽ የወንድ ልጅ ብልት እየሳመ ከንፈር ተሳመ ቢባል እንኳን ለአንድ ሰዓት አይደለም ለአንድ ቀን በምን ሞራልሽ ነው ከንፈር ተሳመ ብለሽ የምታወሪው? ብልት ሚስም ነብይ እየተከተልሽ አንተ እኮ ጌታን የምትለው እኮ የወንድ ልጅ ከንፈር ይሳመው። አይ እንዴት ነብይሽ ወንድ ልጅ መልእክተኛ ነው። እሱ እኮ ሰው ነው፣ መልእክተኛ ነው። ገባክ? መልእክት ታይ ማኪ ተረጋጊ። ኦኬ ክርስቲያን ቀጥል። ኦኬ እፎይ ምን አሳይቷል? ሙሐመድ የወንድ ልጅ ብልት እንደጠባ አሳይቷል። እኔ ደግሞ የወንድ ልጅ ከንፈር እንደጠባ አሳያለሁ። ሙስናድ አህመድ ከሚተኛው ከሚጸዳዳ ጌታ እኛ ነብይ የሚተኛ ከሚያንቀላፋ ጌታ ነብይ በጀነት ያንቀላፋል። ከፈለግሽ ማስረጃ እንሰጥሻለን። ሚት አድርጊ ነው አሁን ረሱል ላይ አውሪ። እኛ ሙሉ የምታወሪውን ነገር በነገርሽ ላይ አንቺ ላይ እናደርገዋለን። ሙሉ የምታወሪያቸውን ነገሮች ፔባክ እንሰጥሻለን። ነይ ሙስናድ አህመድ 16848 ላይ ምን ይላል? I saw the messenger of Allah licked his tongue or his lip, meaning ሐሰንስ ኢብን አሊ ምን ይላል? የአላህ መልእክተኛን አየሁት የሐሰንን ምላስ ባይዘይ ምላስ ነው የሚለው ምላሱን ወይም ደግሞ ከንፈሩን እንዴት ነው እንደው መሳም እንኳን ቢሆን እሺ ችግር የለውም ሳመው ሊባል ይችላል ማለት እሱ ኖርማል አይደለም። ግን ምላሱን ጎትቶ አውጥቶ መሐመድ የአልሐሰንን ምላስ እየጠባለት ነበር። ወጣች በደንብ ውጭ ከዚያ አታመልጡ ሙስሊሞች። በነገራችን ላይ ምላሱን ጎትቶ አውጥቶ ይጠባለት ነበር መሐመድ የአልሐሰንን። ከዛ ደግሞ ምን ይላል ቀጥሎ? ኖ ታንግ ኦር ሊፕስ ዛት ዘ ሜሴንጀር ኦፍ አላህ ሊክድ ዊል ቢ ፐኒሽድ። መሐመድ የከንፈር የጠባለት ወይም ደግሞ ምላሱን የጠባለት ሰው ሲኦል አይገባም ብሎ ሙስሊሞች ደግሞ ያምናሉ። አሁን ማኪ አንቺ ብታገኝ መሐመድን ምላስሽን መሐመድን ታስጠቢው ነበር? ላይክ በጣም እንደዚህ አይነት ነገር ዲስከስቲንግ እንደሆነ ለማውራት እንደሚቀፍ ያስጠላል። ግን የእስልምና ዶክትሪን ነው፣ ምንም ማድረግ አይቻልም። ያ
አረግ ያለችው ሲላት እኮ ማለት ነው። አዎ አለችው። በነገራችን ላይ ከሰማችኋት ማለት ነው ሐዋርያው ቅዱስ ጳውሎስ በዚህ በሮሜ መልእክቱ ምዕራፍ 1 ቁጥር 24 ጀምሮ ሲናገር ስለዚህ እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው ይላል እና በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው። ይህም የእግዚአብሔርን እውነት በውሸት ስለለወጡ በፈጣሪም ፋንታ የተፈጠረውን ስላመለኩና ስላገለገሉ ነው። እርሱም ለዘላለም የተባረከ ነው አሜን ይላል። በመሐመድ የተፈጠረን ጣዖት ስታመልክ አንድ ሰው እንደዚህ ለማይረባ አእምሮ አሳልፎ ይሰጣል። ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው ይላልና እግዚአብሔር አይነ ልቦናችሁን ያብራላችሁ። በልባችሁ ፍትወት ወደ ርኩስነት አሳልፎ የሰጣችሁ እርሱን ስለከዳችሁት ነው። ጌታ አምላካችሁን አንድ ሐሰተኛ ነብይ መጥቶ በሰጣችሁ አስተምሮ እውነተኛውን ጌታ ስለካዳችሁ ነው። ለዚህ ምን አለ? ስጋቸውን ሊያዋርዱ እግዚአብሔርን በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው። ይህም የእግዚአብሔርን እውነት በውሸት ስለለወጡ ነው ይላልና ለዛ ነው ለማይረባ አእምሮ እግዚአብሔር አሳልፎ የሰጣችሁ። ወገኖቻችን አስተውሉ። ተኛ ያለችውም ምንድነው እሱ ተቀመጠ ምናምን ተኛ ያለችው እንትን አይሁዶች ቻሌንጅ አድርገዋቸው ነበረ እና ፍጥረትን እንትን ብሎ ፈጥሮ ጨረሰ ምናምን ሲሉ አረፈ የሚለውን ኖ አረፈ አይነገርም አለና ተቀመጠ ነው የሚባለው አለ። ፈዱላ ቆይ አቤት እየሰማ እሺ ከተቀጥላለ አንተ እንደምትለው አይነት ቁርአን ክታብ ውስጥ ካለ ይሄን አይነት ቆሻሻ ነገር እኔ አልቀበልም። እውነትና አሁን እንዳልከው አይነት ነገር ካለ ማለት ነው ያ መጽሐፉ ላይ ነው ያለው። እንግዲህ ምን እናድርግ? ያረ መጽሐፉን ወስዶ ማቃጥሉ በላቸው። እንደዚህ አይነት መሐመድ ነቢያችን እንደዚህ የሚያደርጉ ከሆነ ትክክለኛ ሰሂህ ሐዲስ ነው። እጅግ በጣም ብዙ ኪታቦች ላይ ነው ያለው። የአንድ ላይ ብቻ ሳይሆን ባይዘው እኔ ላይ ምላሽ የሰጠ ነበረ። እኔ ተሳስቼ የሆነ ሰዓት ይቅርታ አስጠይቀውኛል። ጠባ ሚል ተናግሬ ነበረ እና ጠባ ሳይሆን ሳመ ነው ብሎ ቪዲዮ ይሰራብኛል። ሜቢ ቪዲዮ አለሽ እንትና ግሬዱ ሐሰንም አለ ሰሂህም አለ በተለያየ እንትን አለው ግሬዱ። ይሄ ሰሂህ ሐዲስ ነው ማለት ነው። እጅግ ብዙ ቦታ ህግ ተሰርቶበታል። ግሬድ ብቻ ሳይሆን ህግ ተሰርቶበታል። ህግ ተመስርቶበታል ወለ በዚህ ላይ ማለት ነው። ጋር ብቻ ስንት መጽሐፍቶች አሉ መሰለህ በዚህ ጉዳይ ላይ አሁን እጄ ላይ ስንት መጽሐፍቶች አሉ? 12 13 14 መጽሐፍቶች አሉ ከዚህ ጋር የተያያዘ እና እኔ ሲጠይቅ ደግሞ የህፃን ልጅ ነው ገና ያራስ ነው ማን ነው ሙስሊማን ነው እንዳለው የሚሄድ ትልቅ ልጅ ነው ህፃን አይደለም። ህፃን የሚል እነሱ ናቸው የሚጨምሩበት። ያራስ ልጅ ነው ማን ነው ሙስሊም ነው የራስን ልጅ አስምም እንደ ምናምን እንደዚህ ሲጠይቃቸው እንደዛ ነው መልሱልኝ። አይ ህፃን ልጅ ነው ህፃን ልጅ አራስ ልጅ ነው ይላሉ። ገና ዳዴ ማይል ምናምን ነገር ነው ብለው የሚያስቀምጡት ውሸት ነው። ኢቨን እንትን ሄደው ነው የት ሄደው ነው ምናምን ሲባል ከእንትን ቦታ ተጠርቶ ነው ሲመጣ ነው እየሮጠ እንደመጣ ምን አደረገ ይላል ሽኑ ሊያስቀምጦ ከዛስ ገበያ እኮ ነው ገበያ ሄዶ ገበያ እንትና የሐሰንን አይደል አልአደባል ሙፍራድ ላይ ያለው ገበያ ውስጥ ከነብዩ ጋር ቅርታ ሆነ እንደዚህ አይነት አለ ክታብ ግን አልቀበልም። ነቢያችን ሰለላሁ ዐለይሂ ወሰለም እንደዚህ ያደርጋሉ ብዬ አላስብም። ክታቡን ግን አልቀበልም። እንደዚህ ነው ባያገኘው ራሱን ያቃጥላል። ያ እንግዲህ ሜቢ ከዚህ ጋር የተያያዘ ሜቢ አሁን ቶፒክ አይደለም፣ ለወደፊት ገባበታለሁኝ። የሳባዎቹ ልምምድ ብዙ ነገሮች አሉ። ሜቢ በዚህ ጉዳይ ላይ ሜቢ ማታውቅ ከሆነ የሆነ ቀን ላይ ገባበታለሁኝ። ብዙ ፋይሎች ስላሉ እንትም ይባላል። ጌ ፓርቲ ነበራቸው ወላ ሳባዎቹ ከሌ በደንብ ይወዳል ከሌኛ ባክሳይድ ነው ምናምን ተባብለው የሚሉት አለ።
አከሌ በጣም ወዳለ ቁርአን ያስተላለፉ ሁሉ አሉ። ቁርአን ካስተላለፉት ሐዲስ ካስተላለፉት ውስጥ ሁሉ ባክሳይደሮች የሚባሉ አሉ። ከሌ ባክሳይደር ነው ምናምን እየተባሉ ፓሪ ነበራቸው። በፓሪው ላይ ይነጋገራሉ። እና እሱን ሜቢ ትንሽ አይምሮ ስለሚረብሽ ራሱ የቻለ ኮንቴንት ስለሆነ ገባበታለሁ ወደፊት ነሰሰሪ ከሆነ። ግን ብዙ ደስ ማይሉ ነገሮች አሉ። ኢቭን እንትና ያስገደለው ሜቢ ክርስቲያን ታውቀዋለህ? ሲያስገድለው እንትን ሲለው ብቻ የሆነ ገራሚ እንትን አለ ከዚህ ጋር የተያያዘ። እኔማ እንደዛ መሆኑን ባኖረው ምናምን ብሎ በጣም ይወሰወሳሉ። እኔ ብቻ እንለፈው። አይምሮ የሚበርዙ ነገሮች ብዙ ስላሉ ይኸው ለአንዳንድ ነገሮች ማለፍ ይሻላል። ብዙ ህፃናቶች ምናምን አሁን እኔ ሲሰራለች አብረን ስናደር እንደዚህ ስታወራ በቃ ሼም ይዘኛል። በቃ እሷ እንደዚህ አጠገባ ስትኖር በቃ ዞር አውቄ ስልኬን ይዤ ዞር እላለሁ። ደስ ማይሉ ነገሮች አሉ። ባይዞይ ማንሳትም አልፈልግም እኔ ግን ምንድነው ይመጡና ይተናኮሳሉ። ይመጡና ትክክል እኮ አብዛኛው ጥፋት ማለት ነው። አንተ ጋር እንደሌለ እኮ እያየሁ ነው። ይመጣሉ፣ ይሳደባሉ፣ ገና ተሳዳቢ ነው ይላሉ። በማይመለከታቸው ነገር መጡ ወይ አይመለሱ። እኔ አሁን ቢጠይቀኝ አላቅም ነው የሚል በቃ የማላቀውን አላቅም ላለው እንጂ ወደ መሳደብ አልገባም። እና ያው ትክክል ነው። አስቸጋሪ ነው። መጽሐፉን ከማቃጠል ፈሉ እምነቱን ለቆ መውጣት አይሻልም? መጽሐፉን ከማቃጠል ለቆ መውጣት አይሻልም ወይ? ከዚያ ጋር እንታዊ ያስተምሩት አልሰማኝም እንዴ? ኔትወርክ ከእናንተ ነው የኔ ነው? ኦኬ መጽሐፉን አቃጥለዋለሁ ካለ ስትል እምነቱን ለቀህ ብትወጣ አይሻልም ወይ? መጽሐፍ ከማቃጠል እኔ እስልምና ላይ ጥርጣሬም የለኝም፣ ግን ማለት ነው እውነት ለመናገር እንደዚህ አይነት መጽሐፍ ካገኘው እኔ አልምርም፣ አቃጥላለሁ እኮ። ከማቃጠል መውጣት አይሻልም ወይ? አንተ ብትወጣ አይሻልም? እሱን ብታቃጥለው መጽሐፉ ካለ አለ ነው በቃ እምነቱ ነው። እምነቱ ትክክል አይደለም ማለት ነው ማቃጠል ማለት። መውጣት አይሻልም ወይ ነው? እንግዲህ እየተማርኩ ነው። መልካም እሺ። ግን አይ በቃ እናንተ ስታስተምሩ ባትሳደቡ ጥሩ ነው። የሚሳደቡ ልጆች ሲመጡ ማውጣት የተሻለ ነው ብዬ ያ ምንድነው ያው እንዳያቸው ነው። በነገራችን ላይ ፈድሉ ጥያቄዎችን በነገራችን ላይ በስርዓት እንደውም እኛ ከምናወራው በላይ ሙስሊሞች ብዙ ጊዜ ቤታችን ድምጽ ኖሯቸው ያወራሉና ነገር ግን የሚሄዱበት አካሄድ በጣም ያስጠላ ሲሆን አንዳንድ ጊዜ እንደዛ አይነት ነገሮችን አውጥቶ ለማሳየት በጣም ያስገድዳል። ትክክል። አሁን ለምሳሌ እኔ አሁን ቁርአን ላይ ሰማሁት ሄዳችሁ የሰውን አምላክ አትሳደቡ፣ የራሳችሁን አምላክ ሰድቡባችኋል የሚለው ነገር ነው። እነሱ መጥቶ ይናቃሉ፣ ከዛ ተሳዳቢ ይላሉ። ጥፋቱ ከኛ ወገን ነው። ግን በቃ ቢሆንም እናንተ ተሻለ ሰውም ይረዳል። ገብቷል? ከስሜት የሆነ ነገር ስታሰምሩ ሰውም ይረዳል። ደስ ይላል። ያ ልክ ነህ። አይ አሁን እንዳጠቃላይ አሁን ራሱ የተናገርከው በነገራችን ላይ የቁርአን አንቀጽ የወረደበት ምክንያት ራሱ መሐመድ ራሱ ሄዶ የቁረይሾችን ጣዖት ይሰድብባቸው ነበርና እነሱ መልሰው ደግሞ እሱን ይሰድቡት ነበር። ያው ብቻ ባክግራውንዱ ብዙ ነው። ፈድሉ ያንተ ተማር ፎይን ምናምን በውስጥ አውራውና ጥያቄ ምናምን ካለህም ጠይቃለህ። ችግር የለም። ስድቡ ትንሽ ያው ቤተሰብ ጋር መሆነን ስለምናዳብ ስድቡ ትንሽ ነው እንጂ ትምህርቱማ ያው እሱ የሌለው ነገር አምጥቶ አይለጥፍ መቼስ። ያ ሙሴ በነገራችን ላይ ነው አሁን እፎ ያሳየዋል። እኔ የሚያሳየው ለምሳሌ ኢቭን ምላሱን አውጥቶ እንደሚጠባ ምናምን ነገር አሳየው እና ይሄ ሁላ ሐዲስ የሆኑ ሐዲሶች ሙስሊሞች የሚቀበሏቸው ኧረ እኔ አልቀበልም። በእናትህ እንደዚህ አይነት ነገር እንዴ! እኔ መጽሐፉን አልቀበለውም። እንደዚህ አይነት ምን መጽሐፍ ካለ የምር አሁን ደግሞ በእስልምና ምን መሰለህ አንድ ሳሂህ የሆነ ሐዲስ አልቀበልም ካልክ ካፍርሃል ነው የምትባለው። ኧረ እንደዚህ አይነት ካለ አሁን ሌላ ቦታ ሄጄ ሲጠይቅ ደግሞ አሬ ዝም ብሎ ክታብ ነው ከየት አምጥቶት እንደሚሆን ይላሉ። እንግዲህ ውሸት ነው ውሸት ተቂያ። ቋንቋ ትችላለህ ፈድሉ ወይ?
ቋንቋ አረብኛ ወይም እንትን ከቻልክ ሼር ብናደርግልህም እኮ ይቻላል። ኪታቦቹ አማርኛ በአማርኛ እንትን ነው ማነብ ብዙም ቁርአን አልቀረውም። ኦኬ አይ ቁርአን ላይም ያሉትን ነገሮችን ማየት ይቻላል እኮ ግልጽ ነው። እኔ አሁን እኮ አንቺንም እኮ እከታተለው ያለው እና እሱንም እና ብዙ ነገሮች አሉ ገባሽ። ከዛ ሲመጣ አይ ደይፍ ነው ምናምን አለ። ያንቺንም እኮ እከታተላለሁ። አሁን እፎ ያሳየህ ነገር ህፃን ልጅ ነው አሉኝ ምናምን ስትል ነበርና አንደኛ ልጁ ትልቅ ልጅ ነው። ከነብዩ ጋር ገበያ ውስጥ ይወጣ የነበረ አልአደብ አልሙፍራድ 3100 ስንት ላይ ነው? በዛ ሐዲስ ላይ 1100 አሳውሰኝ ክርስቲያን በጌታ ሐዲሱ ምላሱን እንትና ለሚለው ማለት ነው ሳመ የሚለው እዛ ሐዲስ ላይ አሁን ሐሰን ትልቅ ልጅ እንደሆነና ከነብዩ ጋር ይወጣ የነበረ ልጅ ነው፣ ህፃን ልጅ አይደለም። አንደኛ ሲቀጥል ደግሞ እንደነዚህ አይነት የሚያደናግሩ ነገሮች ሲመጡ ህፃን ልጅ ብለው ይፈቱታል። አልተቀመጠም ሐዲሱ ላይ። ለምሳሌ ፈድሉ ከርዕሳችን እንዳንወጣ ሰሂህ ሙስሊም 1453 ላይ አንዲት ሴት የሆነ ጎረምሳ ተመኛት። በተመኛት ሰዓት ያቺ ሴት ያንን የተመኛትን ነገር ሄዳ ለአላህ መልእክተኛ እኛ ቤት በእንግድነት የመጣ ወጣት ልጅ ነበረና እኔን ተመኘኝ እና ባለቤቴ ደግሞ ደስታ አልተሰማውም ብላ ለነብዩ ስትነግረው በቃ ያ ስሜቱ እንዲተወው ጡትሽን አጥቢው አላት። እንደውም ሴትዮዋ እንዴ አላህ መልእክተኛ እሱ ወጣት ትልቅ ለእንግዳው ነው ጡትሽን ያለው ያ ጡትሽን አጥቢው ባላት ጊዜ ምግብ ስለሌለ ነው። ምግብ ስለሌለ አሁን ህፃን ልጅ ያለውን ነገር ላንሳለት አንዴና ልጁ ትልቅ ልጅ ነው እኮ የአላህ መልእክተኛ ሆይ ስትለው ለሙሐመድ ሳቀ። እንደዚህ ስትለው ማለት ነው። አይ ያውኑ እንደዚህ ለእንግዳው ነው ጡትሽን አጥቢው ያሉት። አዎ ያ ስሜቱ እንዲለቀው ወዶኛል፣ በሌላ አይን ነው የሚመለከተኝ፣ ባሌ ደግሞ ጥሩ ስሜት አልተሰማውም፣ የአላህ መልእክተኛ ምን ላድርግ ብላ ስታሳየው መክፈት ይቻላል። ባይዘው ይከፍተዋል ከፈለክ ስትናገር ለሙሐመድ ምን አላት? በቃ ይሄ ስሜቱ እንዲተወው ጡትሽን አጥቢው አላት። ከዛ ሴትዮዋ ደነገጠችና የአላህ መልእክተኛ ልጁ እኮ ወጣት ነው ትልቅ ነው ስትለው ሙሐመድ ሳቀ ማለት ነው። ልክ አሁን አንተ እንደሳቀው። ይሄንን መልስ ብለው ሲሰጡ ምን ብለው መለሱ? ልጁ ህፃን ልጅ ነው በጡት ነው። ወይ ጉድ ወይ ጉድ ወይ ጉድ ነው እንደገኘናል። አሁን ህፃን ልጅ ነው ላልከኝ ያነሳውልክ። ምክንያቱም አሁን ይሄንን ሐዲስ እንኳን ሲነሳባቸው ምናሉ ልጁ ህፃን ልጅ ስለነበር ነው አጥቢው ያሉት። አይልም ህፃን ልጅ ሲጀመር። ሴትዮዋ ይሄ ልጅ እኮ ወጣት ነው ብላለች። ግን ምን አሉ? አይ ወጣት ነው እንዴት ጡቴን አጠባዋለሁ ነው የሴትዮዋ መልስ ማለት ነው። ግን ምን አሉ? አይ ከጡቷ የሚወጣውን ወተት በሌላ ነገር እንድትሰጠው እንጂ ግዴታ ጡቷን ገልጣ እንድታጠባው አይደለም። ሐዲሱ ትክክለኛ ሰሂህ ሐዲስ ነው። አዎ ማሳየት ይቻላል። ዴፍ ትችላለህ? ይሄ አፎይም ከፈተ። እስኪ ወደ አማርኛ እንትና ሚውትና ሚውትና ሲጀመር አፎይ ትራንስሌት እያደረገ ነው ይመስለኛል። ቆይ እንትን ይላል በቤንዚን ላይ በሰዓት ላይ ቤንዚን ማርከፍከፍ ነው የሚባለው። እሺ እያነበብክ ከሆነ ሚውት ነህ። እፎይ አታነቡም? እንዳይታያችሁም። እሺ ያላ መልእክተኛ ትልቅ ሰው ነውና፣ ኦኬ ያው ሲተረጉም ጎግል በስርዓት አይተረጉምም። ትልቅ ሰው ነውና እንዴት ላጥባው ብላ ትጠይቃለች። ያላ መልእክተኛ ትልቅ ሰው ነውና እንዴት ላጥባው ትላለች። ያላ መልእክተኛም ሰለላሁ ዐለይሂ ወሰለም ተጋር እሺ ይታያል። እሺ እንትኑን ቆርጬው ነው ከላይ አንድ መስመር የተቆረጠች አለች። እንትኗን ተራኪዎቹ ስለተቆረጠ ነው እዚህ ጋር። ያላ መልእክተኛ ትልቅ ሰው ነውና እንዴት ላጥባው ጥያቄ ምልክት። ያላ መልእክተኛም ሰለላሁ ዐለይሂ ወሰለም ፈገግ ብለው እንዲህ አሉ፣ ወጣት መሆኑን አውቃለሁ፣ አውቄያለሁ።
አምረም በበድር ንግግራቸውን እና በኢብኑ ዑመር ረዲየላሁ ምናምን ዘገባ ላይ ይህንን ተጨማሪ ተናግረዋል። ያለ መልእክተኛም እንደዚህ ሳቁ ይላል። አጥቢው ብለዋት ማለት ነው። ጦርነቱ ላይ አጥቢው ያላት ጎረምሳ እስኪ አጥቢው ከሚላት እስኪ እንትን ጠጋ አድርገን ያለ መልእክተኛ ሰለላሁ ዐለይሂ ወሰለም ትልቅ ሰው ቆያ ትልቅ ያለ መልእክተኛ ትልቅ ሰው እሺ ሂድ ነውና እንዴት ላጥበው ያለ መልእክተኛ ሂድ ያለ መልእክተኛ ከሚለው ጋር ሰለላሁ ዐለይሂ ወሰለም ፈገግ ብለው ሂድ ውረድ እንዲህ አሉ። ወጣት መሆኑን አውቄያለሁ። ውረድ። አመር በበድር ንግግራቸው እና በኢብኑ ዑመር ረዲየላሁ ዐንሁ ዘገባ ላይ ይህንን ተጨማሪ ተናግረዋል። ያላ መልእክተኛ ሰለላሁ ሳቁ። እዚህ ላይ ምንድነው የሚለው? እንዴት ላጥባው ነው እና እንዴት ተጠባቸው የሚለው ነገርስ አጥቢው ብለዋት እኮ ነው። ገብቶኛል። እንዴት ላጥባው ብለ ጠየቀች። መጨረሻው እኮ አልታወቀም ማለት ነው። ይሄ ዘገባው የት ነው? እሷማ እንዴት ላጥባው እኮ አይደለም እንትን ዋና ፖይንቷ ዋና እንትኑ ምንድነው? ትልቅ ሰው መሆኑ ላይ ነው እኮ። ትልቅ ሰውማ ይያለ ትልቅ ሰውን እንዴት አጠባለው ነው እሷ። እሱ ግን ሳቀባት፣ ጭራሽ ሳቀባት። ትልቅ ሰው ስለሆነ እንዴት ትልቅ ሰው አጠባለው ነው የሷ ዋና እንትኗ ማለት ነው። እንዴት ላጥባው ስትል ማጥቢያ መንገዱ ጠፍቶባት ሳይሆን ገብተዋል። ትልቅ ሰውን እንዴት አጠባለውኝ ህፃን አይደለም እያለች ነው። ነብዩም ደግሞ አውቃለሁ ትልቅ ሰው ነው አጥቢው። እሷ ትልቅ ሰው እንዴት ላጥባ ነው? ሼም ይዟት ነው ማለት ነው። እና ሼም ይዟት እኮ ነው። ያው ሜቢ messenger of Allah I see on the face of Abu Hudayfa sign of disgust on entering of Salim who is an ally into our house whereupon Allah's apostle said sackle him እንትና አቡ ሁዴፋ ፊት ላይ ምን ያለው አኛለች ደስ ማይል ስሜት ያለው ሳሊም ሲገባ አለች። ባሏ ነው ሳሊም የሚባለው ሲገባ ደስተኛ አይደለም፣ ይደብረዋል። ደስ ማይል ስሜት እያየው ነው እና ምን ላድርግ ያላ መልእክተኛ ብላ ስጠይቀው ያላ መልእክተኛ ደግሞ ምን አላት? ሳክሊም አጥቢው አላት። ሶሪ የቱ ጋር ነበር? ሳክሊም አጥቢው አላት። ሺ ሴድ እሷ ምን ያለች? how can I sackle him as he is a grown up man? ትልቅ ሰው እኮ ነው እንዴት ነው ማጠባው አለችው። ትልቅ ሰው ሆኖ እንዴት ነው ማጠባው ስትለው Allah's messenger smiled ያላ መልእክተኛ ሳቀ and said ከዛም እንዲህ አለ I already know that he is a young man ትልቅ ሰው እንደሆነማ አውቃለሁ በፊት አመር has made this ይሄ ተጨማሪ አዲስ ነው አመር የሚጨምረው ማለት ነው። አሁን አንተ እዚህ ያነበብከው ትክክለኛ ነገር ነው እኮ። አሁን እኔ እኮ ጽሁፉ የሚለው ትክክል ነው፣ ግን ይሄ ክታብ ውስጥ አይደለ? ያ ሳይ ሙስሊም ችግሩ ከአንተ ሳይሆን ክታቡ ላይ ነው ማለት ነው እኮ። አሁን እኮ እኔ በቃ ወደ ክታብ አልቀበልም ማለት ሊገባ ነው ማለት ነው። እንደዚህ ከሆነ ሳይ ሙስሊም ላይ የሚገኝ ነው። ቁርአን ላይ ነበር የሚገኘው። ባይዘ ይሄ ክፍል ቁርአን ላይ ነበር የሚገኘው። ከዛ ሙሐመድ ሲሞት ያንን ክፍል ፍየል መታ በግ መታ በላችሁ። ታዲያ እኔ ቀድሞ አንተን ሲያማርል እንደሚብለው ውሸታም ነው እያልኩ ቁርአን ውስጥ ነበር የሚገኘው። ቁርአኑን በግ መታ ነው የበላችሁ እና ይሄ ነገር ከጻፈው ጋር ነው እንጂ ችግሩ ከአንተ ጋር አይደለም ማለት። እኛማ ምን እናደርግ? እኛ ያልተጻፈ እንኳን አናነብም። በቃ እኛ በእናራሩጥ የተሻለ ነው ይመስለኛል። በቃ መረዳዳቱ የተሻለ ነው ይመስለኛል። እንደዛ ይመስለኛል። ያው ለዚህ ጋር ምን ይላል መሰለ ሱናን ኢብን መጃ 1944 ላይ የሚገኝ ነው። አይሻ ነች የተረከችው። it was narrated that Aisha said አይሻ እንዳለችው ወይም እንዳስተላለፈችው the verse of stoning and of breastfeeding an adult 10 times was revealed በድንጋይ ወግሮ የመግደልና ትልልቅ ሰዎችን ጡት የማጥባት 10 ጊዜ ጡት ማጥባት ወርዶ ነበር አለ።
10 ጊዜ ትልቅ ሰዎችን ጡት ማጥባትና ዘማዎችን በድንጋይ ወግሮ መግደል። ምኖችን ትልልቅ ሰዎች ጡት ማጥባትና እሺ 10 ጊዜ ምን ወርዶ ነበር። and the paper was with me under my pillow እንትኑም ደግሞ ወረቀቱም እኔ ጋር ነበረ ተትራስ ስር አለች። when the messenger of Allah died ያላ መልእክተኛ ሲሞት አለች we were preoccupied with his days በሱ ሞት ቢዚ ሆነን ነበረ ወይንም በስራ ተጠምደን ነበር። and came sheep come in and ate it ለማዳ በግ መጣችና ምን አደረገችው ይላል። ማነው ይሄ በከስር በሙስሊም ስመት ንግድ አንተ ነህ እንደ ከእስልምና የምታስወጣኝ? ግባና ጠይቅ እባክህ ጀዝባ አሰን ነው ግሬዱ። ተዋቸው እነሱን ተዋቸው። ግሬዱ ተቀባይነት ያለው ነው። በግ መጣ በልታው ነው እና ከዛሬ ሌላ አንተ ጋር ሲመጣ አይቶኛል እንዴ? እኔ ገና አሁን ነው ዛሬ ነው ገባሁት። ተዋቸው እነሱን። እስልምና በምን ላስረዳና እንደዚህ ያለው ሰው ያስገባውና እንነጋገር ስለ እስልምና እንዴ? ምን እንደሉ ነው እንዴ? ያ ልማዳቸው እነሱን ተዋቸው። ስለዚህ 10 ጊዜ ማጥባት ነበረ በፊት። ሎክ መንገድ ላይ እየሄድክ ለምሳሌ አንዲትን ሴት ብታያት እና ምን ታደርጋለህ? ተተመኛት ባል እያላት እኮ ነው። ለምሳሌ አንተ ሚስት አለች እንበል፣ ይሰማል? ሚስት አለች። ከዛ አንተ ቤት የሆነ ሰውዬ መጣ፣ ጓደኛ መጣ። ከተመኛት ምን ያደርጋል? ከተመኛት ያው አንተ ስላገባት ስለማይፈቀድ ከተመኛት ልክ በፊት 10 ጊዜ ነበር ጡቷን ታጠባዋለች 10 ጊዜ። በኋላ ግን ተሻረና ስንት ጊዜ ሆነ? 5 ጊዜ ጡቷን ታጠባዋለች። ከዛ ወዲያ ሐራም ይሆናል። ጡቷን ካጠባችሁ እንደ ልጇ ይሆናል ማለት ነው። ጓደኛም ሆነ ጠላትህም ይሁንስ ሚስትህን ከወደዳት እንዳያገባት አሩን ካለ ይጠባ አረጋለሁ እገላለሁ ይላል። ይሄ እኮ ህግ እኮ ነው። አላህ ነው የሰጠው እኮ ህጉን። ዲያር እንደዚህ የምር ነው ግን ህግ እኮ ነው። የምን አባቱ ህግ ነው? አንተ ምንድን ነው ጓደኛ ጭራሽ ጓደኛ ማሪፍ እኮ ነው። እንደውም ጠላት ራሱ ሊያደርግ ይችላል። በቃ ወድጃታለሁ ብሎ 10 ጊዜ መጥባት ይችላል። ሁዴፋ እኮ የደበረው ለዛ ነው። ሰሊም ሚስቱን እንትን ሊል ወደ ቤቱ 10 ሲገባና ሲወጣ ደበረው እና መጣችና ምን ላድርግ ብላ ሚስትየው ጠየቀችው። ባሌ እየደበረው ነው። ሳሊም የሚባለው ጎረምሳ ነው እና ጦርነት የሄደ ነው። እነሱ ቤት ይመጣል እና እሱ በመጣና በገባ ቁጥር ደስ ማለት ስሜት የቅናት አለ እየቀና ነገር ነው እና ምን ላድርግ ስትል አይ አንቺ ኦልሬዲ የወዴፋ ሚስት ስለሆንሽ ያኛው ሳሊም ደግሞ ባልሽ ስላልሆነ ምን ታደርጊያለሽ አላት። 10 ጊዜ ሂጂና ጡትሽን አጥቢው አላት። እንዴ ትልቅ ሰው እኮ ነው፣ ጦርነት ሄዷል፣ ጦርነት ሄዶ የመጣ ሰው ነው፣ እንዴት ነው እሱ ማጠባው ስትል አይ ትልቅ መሆኑንማ አውቃለሁኝ ትእዛዝ ነው ያዘዝኩሽ አላት ማለት ነው። ትልቅ መሆኑንማ አውቃለሁ ብሎ ሳቀባት። ስለዚህ ከዛ በኋላ ይሄ ህግ ምን ሆነ? የጡት ማጥባት ህግ ሆነ ማለት ነው። ስለዚህ ወንዶች ምን ያደርጋሉ? የወደችን ሴት ካዩ ጋብቻቸው ሐራም እንዲሆን ምን ያደርጋሉ? ጡቷን ይጠባሉ ማለት ነው። ስለዚህ ሚስት ባልኖራት አልኖራት እንደዛ ነገር አንተ ጎረቤትህ የሆነ ሼክ ልጅ ቆንጅዬ ካየህ አንተም ከአባቷ ጋር እየሄደች ድንገት መንገድ ላይ ከተመኛት ያው ጋብቻችሁ ሐራም እንዲሆን የሚያደርገው ሼኩ ምንድነው? 5 ጊዜ እንድትጠባ ማድረግ ነው። እንኳን እንትን ሌላ ቀርቶ ካየብኝ ራሱ እናደዳለሁ። እሱ እንግዲህ ይሄ ነው ዘመናዊ ህግ የሚሉን። እንግዲህ ይህንን ነው ዘመዶች። አለማወቅ ጥሩ ነው ትላለህ፣ ሲታወቅ እስልምና ይሄ ነው። አይ እንደዛ ካረ እንዴ ጭራሽ አስገርዛል። ልጅህን ሴት ልጅህን ታስገርዛለህ ስትወልድ? አይቻልም ነው ይቻላል ነው? ገርዙ ብሏል ነብዩ። እንድገርዙ ምክር ሰጥቷል። አራ እኔ ገጠር ነው ተወለድኩት። እኛ ጋር እንደውም የሆነ ሰዓት ጎጂ ባል ተብሎ ቀርቶ ነበር። ጎጂ ባህል መሆኑ እየታወቀ ሃይማኖቱ ግን እንግዲህ ጠቃሚ ነው ብሎ ብልታቸውን ያስተለትላል። እና የሆነ በድብቅ እኛ ጋር አለ። አሁን አብዛኛው እኛ ወጥነን ሙስሊም ሙሉ ነው።
ያ ወንጀልም ነው ባይዞ ይሄንን ማድረግ ወንጀል ነው። ምክንያቱም ሴቶቹን በጣም ነው የሚጎዳቸው። በጣም ጎጂ ባላዊ ነው አለ በባላዊ ነው እንትን የሚሉት ያ እና ይሄንን ትክክል ነው ብለህ ተቀበላለህ? ታዲያ እንደዚህ አይነት ነገር ኧረ አልቀበልም። አንተ የምር አንተ እንደዚህ አይነት ምን ብዬ እቀበላለሁ? አንተ እንኳን እንደ ምስን 10 ጊዜ ይላል እንደ ጭራሽ ደፋር ነው። እንኳን 10 ጊዜ ማጥባት ቀርቶ ዞሮ ካየ እንደ የምሬ ነው። ገብቼ ራሱ ቀና ብሎ ካየ ትጣላዋለሁ፣ ያስወጣለሁ። መሐመድ ተንኮሉን ደግሞ ምን እንደሆነ ታውቃለህ? የራሱ ሚስቶች ከሞትኩ በኋላ ራሱ የነብዩ ሚስቶች ማንም ማግባት አይቻልም ብሎ ነው የከለከለው። እንደገና ደግሞ እሱም ብቻ ሳይሆን ምን እንዳለ ታውቃለህ? ዳም በበለቀ እንደው ባይን ይገባል ይባላል አይደለ? አምሮ ያማው ተው ይመናል። አይ የሱ ሚስቶች ላይ ምን አይነት ተንኮል እንደሚሰራ ላሳየህ ነው። የሰዎች ሲሆን ሂዱና ጡታችሁንም ለወንድ አጥቡ ይላል። የራሱ ሚስቶች ግን እንዳነካበት ምን እንደሚል ላሳየህ። እስኪ ከስር ሙስሊም ነኝ ብለህ አንዳንዴ ያስገባው እስኪ ምን እንደምን እነሱ የሱ ሚስት ጋር ሲሆኑ ይኸውልህ እንደዚህ ይላል። ሜቢ ይታይ ከሆነ አላውቅም። እናንተ ያመናችሁ ሆይ አለ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነብዩ ቤቶች በምንም ጊዜ አትግቡ፣ ቤቴም አትምጡ። ኦኬ፣ ግን በተጠራችሁ ጊዜ ግቡ፣ በተመገባችሁም ጊዜ ወዲያውኑ ተበተኑ። ለወግ የምትጫወቱ ሆናችሁ አትቆዩ። ይህ ነብዩን በእርግጥ ያስቸግረዋል፣ ከእናንተም ያፍራል፣ ግን አላህ ከእውነት አያፍርም። ዕቃንም ለመዋስ በጠየቃችሁ ጊዜ ከመጋረጃ ኋላ ሆናችሁ ጠይቋቸው። ሚስቶቹን መቼ ነው የምትጠይቀው? ከመጋረጃ ኋላ ሆነ እንዳታያቸው ማለት ነው፣ እንኳን ጡቷን ልጠባ። ይህ ለባሎቻቸውና ለልቦቻችሁ የበለጠ ንጽሕና ነውና ያለ መልእክተኛ ልታስቸግሩ ሚስቶቹንም ልብ በል ሚስቶቹንም ከእርሱ በኋላ ምን ጊዜም ልታገቡ ለእናንተ አይገባችሁም። ይህ አላህ ዘንድ ከባድ ኃጢአት ነውና። የእሱ ሚስት ዕቃ እንኳን ለመዋስ ከሆነ ከመጋረጃ ኋላ የምትዋሰዋ፣ የሌላው ሚስት ደግሞ እንግዲህ 10 ጊዜ ይልና ይሄ ነገር ነቢያችን ባሉ ሰዓት የተጻፈ እንኳን አይመስለኝም። እንደዚህ ሌላ ከኋላ የመጡ እንደዚህ ነው እንጂ ነቢያችን እንደዚህ ቁርአን ነው። ቁርአን ላይ ኮሮ እሱ ቁርአን ላይ ነው። ያው ነው ቤት ያተቀመጠው ነው። ምንም ችግር የለውም። ማንንም የምሳቸው እንዳያገባ የሚል ነገር ነው እንጂ አስባል ምግብ በልተህ ቤት ያትቀመጥ፣ ወዲያውኑ ከቤት ይውጣ፣ ካልተጠራህም እንዳመጣ። ዕቃም እንኳን መዋስ ተፈለግ ከመጋረጃ ኋላ ተዋስ። እሱ የራሱ ሚስት እንደዚህ ይላል። እንትን ይሄ ሊጡ ያልከው ማን ነው? ከቁርአን ነው ከኪታብ ነው ያለው? እሱ ኪታብ ነው እኮ እንዳለ በቃ ከኋላ የመጡ እንዳለ ቆሻሾች ናቸው እንጂ እኮ ይመስለኛል። ይሄ አዲስ ነው። ይሄ አዲስ ነው። እሱ እኮ አዲሶች ማለት ነው። ሐዲስ ደግሞ ግዴታ ቁርአንን የምትቀበለው በሐዲስ ነው። እሱማ ነው ቁርአን ላይ 114 ምዕራፍ አለ። 4 ጊዜ ብቻ ነው መሐመድ የተጠቀሰው፣ 4 ጊዜ ብቻ ቁርአን ውስጥ ማለት ይሄ ቁርአን የት እንደወረደ ብጠይቅህ ከቁርአን ውስጥ ማስረጃ የለም። ጅብሪል ማን ነው ብዬ ከቁርአን ውስጥ ብጠይቅህ ማስረጃ የለም። ይሄ ቁርአን ኬንያ ነው የወረደው፣ ሶማሊያ ነው ወይንስ አሜሪካ ነው? ማስረጃ የለህም። ከየት ነው ማስረጃ የምታመጣው? ከሐዲስ ነው። በቀን 5 ጊዜ ትሰግዳለህ። ትክክል። ምን ብለህ ነው የምትሰግደው? እንዴት ነው? ሰዓቱ ምን ጊዜ ነው? ያን የምታውቀው በምንድን ነው? በሐዲስ ነው። እሱ በሐዲስ ነው። ትክክል። ለምሳሌ ቁርአን ላይ 5 ሚል የለም። እሱ ትክክል። ያ እያንዳንዱ መመሪያዎች አብዛኞቹ ከየት ነው የወጡት? ከሐዲስ ነው የወጡት። ሻዳ ለምሳሌ ስትይዝ ምትለው አለ አሽሃዱ አላ ኢላሀ ሙሐመድ ረሱሉላህ ብለህ አሽሃዱ አላ ኢላሀ ኢላላህ እነ ሙሐመድ ረሱሉላህ። ትክክል። እሱ ከሐዲሱ ነው። አታገኝም። ቁርአን ላይ የለም። ከየት ነው የምታመጣው? ከሐዲስ ነው የምታመጣው። ያኛው የእንትኖች የመቃብር ቅጣት ታምናላችሁ? ከየት ነው የምታገኘው መረጃ? ከሐዲስ ነው። ከሰሂህ ከሆኑ ሐዲሶች ናቸው። ታዲያ እኮ እኔም አሁንም እኮ ቅድም የከፈትኩልህ ሰሂህና ሐሰን የሆኑ ሐዲሶች ነው። ዳኢፍ አይደለም እኮ እነዚህ ዳኢፍ የላቸውም። አንድ የቅድሞቹ ሰሂህ ነው። አረ ሊሆን አይችልም። እርግጠኛ ሰሂህ ነው። የቅድሙም ላሳይ ደግሜ
እና ምን ሆኖ ነው እሱ ደይፍ ነው እሱ የሚያቀርበው ይሉኛል እኮ እኔ ግራ አጋቡኝ እኮ። እስቲ ደይፍ ነው የሚሉ ይምጡና እስቲ ሞግቱኝ። ያው ይታያል። ሳሂ ሙስሊም ታውቀዋለህ? ሳሂ ሙስሊም ሳሂህ ከቁርአን ቀጥሎ ሳሂህ ቡኻሪ እና ሳሂህ ሙስሊም ናቸው አንደኛ ተቀባይ። ሳሂህ ትክክል። ሳሂህ ይታያል። ሳሂህ ነው የሚለው ሳሂህ ሙስሊም ትክክል እያየሁ ነው። ያ ስለዚህ ስንት ጊዜ ማጥባት? 10 ጊዜ ማጥባት ነበር። ከዛ ወደ 5 ጊዜ ሂጅና አጥቢ ያለው ይሄ ነው። እስቲ ኑ ግቡ ሙስሊሞች፣ ቁጥር ጻፉና እስቲ ዳኢፍ ነው በሉኝ። ይሄን መረጃ ኑ ግቡ። ግራ ተጋባን እኮ እንዴት ነው ጎበዝ? ይዋሿቸዋል በአረብኛ ምን ብለው ምክንያቱም አይተረጉሙት እኮ ለዚህ ነው። እሱነቱ አይደለም ባክኔ ያንተን ቀን ሙሉ ሲቀጠቅጥ ነው የሚለው። በቃ ታውቃለህ። ታዳምጣለህ እንዴ? ታዳምጣለህ? ያ ብዙዎች የሚያዳምጡ አሉ። ባይዘይ ዛሬ ራሱ ወደ 3 ልጆች ተቀብያለሁ። ማዳመጥ እኮ አይደለም እንትን ሁሉም ነገር በጸሩ ሰዓት ምናምን ያውቃል። ያኔ በምትፈለገ ሰዓት ኦኬ። ክርስቶስ ይረዳሃል። እውነትን በደንብ አጥርተህ ታያለህ። እኔ በመሳደብ አላምን፣ በመማማር ያምናለሁ። እንደዚህ አሁን ለምሳሌ እኮ በቃ ኖርማል ሆነ ስታስረዳ በቃ ደስ ይላል። በቃ ያመነ ይቀበላል፣ ያላመነ ይተዋል። እንደዚህ ነው በቃ። እኔ አብዛኛው አንተ ብትሳደብ እንኳን አሁን ይገባሉ። የኛም ልጆች ጥፋተኛ ናቸው በትክክል ማለት ነው። እንደዚህ በቃ ትጠይቃለህ፣ ይመልስላል። ካመንክ ታምናለህ፣ ካላመንክ በግድ ምን የሚል የለም። አሁን ችግሩ ምን መሰለህ? ስለማያውቁት ስድብ ይመስላችኋል። አሁን ጡት ሚስትህን ማጥባት ምናምን ሲባል አሁን ሰደብከኝ ሊል ይችላል። ይሄ ምን ስድብ ነው? በቃ ያው እያነበብክ ካሳየው እኮ ስድብ አይሆንም። ያ ስድብ ሊመስላቸው ይችላል አለማወቃቸው። በቃ ለእኔ እንዳስረዳኝ ለሌሎችም እንደዚህ ሳትሳደብ በቃ ኖርማል በቃ ደስ ይላል እኮ እንደዚህ በትምህርት ሲሆን ደስ ይላል። ኦኬ ቦሩኩ ነው ምናምን የሚለው ቦርኩኬ። ኦኬ ሰላም ነው። እንዴት ነው? እግዚአብሔር ይመስገን ሰላም ነው። አልሐምዱሊላህ። መልካም። ስለ ጡት ማጥባት እያወራን ነበረ። ታውቀዋለህ? ኦኬ ስለ ጡት ጋብቻን ሐራም ስለሚያደርገው ጡት ማጥባት እየሰማችሁ ነበር። ትንሽ ኔትወርክ ያስቸግረኛል። ኦኬ ከዚህ በፊት ሰምተዋል? እሱን ታሪክ ታውቀዋለህ? ብዙም አላውቅም፣ ግን ሐዲስ እስቲ በደንብ እንትን አላልኩኝም ወይ ለክ ኦኬ 10 ጊዜ ሐዲሱን ይየው እስኪ ያው ያሳያል። ያው እሱ ትክክል ያውን ሲያነበው እንግዲህ ያለ ነው። ፋድሉ አንተ የምታወራው ነገር ነዋቂዱ ኢስላም ውስጥ ያስገባሃል እና ያላወቀውን ነገር እንደማታውቀው እንደዚህ ከሆነ ስህተት ነው ብለህ ምን ልበለው ታዲያ? ትችላለህ፣ እንደዛ ማለት ትችላለህ። ግን እንዲሆን አቃጥላለሁ ከማለት እኔ ነገ ዛሬ ሙስሊም ነኝ አባቴ እያነበበው ነው እሱ አልፈጠረው ይዞ እያነበበው ነው። ምን ልበለው? ቦርኩ ያንብብልንና ያስረዳል። ቦርኩ ልጠይቀው። እኔ ምን ያደረግኩሽ? ጥፋቴ ምንድን ነው? ፈድሉ ተረጋጋት። እንደዛ እያልኩ አይደለም። ነዋቂዱል ኢስላም ይባል አለ። 10 ከእስልምና ውስጥ የሚያወጣ ነገር አለ። አንደኛ ሐዲስና ቁርአንን መቀበል ዋጅብ ነው። ካላወቅ መጠየቅ ነው። 10 ምስነጥባት የሚለው ሊቀበለው ሐዲስ ከሆነ እንዴት አገናዘቡን እሱ እንደተገነዘበ ሳይሆን ሐዲስና ቁርአን በሚለው ግንዛቤ ካለ በሱ መቀበል ነው እንጂ እሱ ስላለ ቀጥታን ፍቺ ስለፈታለ
ትክክል ወይስ ትክክል አይደለም ብለህ ማዕናው ውስጥ ማወቅ አለብህ አይደል? ትክክል ነው። ግን አሁን ለምሳሌ ሲያነበው እኮ እሱም ምንም የጨመረበት ነገር የለም። እንደዚህ 10 እንግዳ ሆኖ ከመጣ ጓደኛሙን ባሪያሙን እንደዚህ ሲል እኔ ይከብደኛል። ይሄን ነገር በእስልምና የለም፣ ውሸት ነው። እኔ እንትኑን ካገኘሁት ያቃጥላለው ነው። እንደዚህ አይነት ቆሻሻ ነገር ይኖራል ብዬ በእስልምና ይሄ ነገር የለም የሚል ነገር መስረጃ አንደኛ መኖር አለበት። ካለህ ደግሞ ከዛም በኋላ እውቀት ካለህ ደግሞ ይሄ ነገር አይደለም ብለህ እንደዛ ትይዘዋለህ። ኧረ አላህን ፍራ። ወላሂ አልቀበልም። እንዴ አንተ ምን ሆነ መቀበል አለብህ እያልከኝ ነው እንዴ? ምን ሐዲስም ያውን 10 ምናምን እንትን ማጥበት ምናምን የሚለው እሺ፣ በእስልምና ስንት ነው የሚያስጠቡት? እንዴት ነው የሚያስጠቡት? እሺ እንዴት ነው እስካለው ውስጥ ልጅ እኮ አይደለም ያለኝ ያለው ሰምተኛል። ቢሆንስ እሺ፣ ለምንድን ነው ሸሪዓ ልጅ ያለ ምንድን ነው ምክንያቱም ታውቂዋለህ? ልጅ የመውለድ ጉዳይ አይደለም እኮ እንደዚህ ያለው እሱ ኢስላም ማስጠባት ነው እንዴ? አንተ እኮ ሌላ ነገር ነው ማስጠባት ማለት። ልጅ እኮ አይደለም እንግዳ ሆኖ የመጣ ሰው ቤቱ እሱ ቢከጅላት 10 ከማጥባትና 10 ጊዜ በድንጋይ ከመወገር ነው ያለው እንጂ ልጅ ስለማጥባት አይደለም የተወራው። ስለምንድን ነው ታዲያ? ስለምንድን ነው እያወራ ያለው? ስለ ሕፃን ልጅ አይደለም እኮ ማጥባት እኮ። አንተ ለምሳሌ አንድ ሰው የአንተ ጓደኛ ቤት ይዘው ሄድክ። ከዛ ለምሳሌ ጓደኛ ምስን ከጀላት። ከዛ 10 መጥባት ወይስ 10 ጊዜ በድንጋይ መቀጥቀጥ? እሺ ማን ነው እንደዛ ያለው? ሜቢ አናግረው እስኪ ፈድሮ እዚህ ጋር ማት 10 ጊዜ ማጥባት ትክክል ነሱ። ይሄ በድንጋይ ውግራት የሚለው ግን እሱ ደግሞ ራሱን የቻለ ነው። እሱም ሌላ ነው። የኛው 10 ጊዜ ማጥባት ግን ጋብቻን ሐራም የሚያደርግ ነው። እሱ ትክክል ነህ። ወይንም መቀጥቀጥ ሳይሆን መቀጥቀጡ ለብቻ ሌላ ህግ ነው። እሱ ሌላ ህግ ነው እና ለዚህ ነው እስኪ እንትን በል ፈድሎ የተምታተ ብዙ እንትን ስላለብህ አሁን እኔ አንተ ልወቅስ ሳይሆን የሆነ የተሳሳተውን ነገር ያላወቅከውን ነገር አላውቅም ብለህ ብታልፈው እሱ የተመራጭ ነው። ኦኬ እኔ እኮ ያውቃለሁ ያላልኩ ሲጀመርም እኮ እኔ ያውቃለሁ እያልኩት አይደለም። ስለዚህ አልቀበልም አይባልም። ሐዲስ ከኔ አገናዘብ ላይ እኩላልና አልቀበልም አንድ አይደለም። ኦኬ ወንድሜ እንደዛ ነው። በርኩ ችግር የለውም። በቃ የአንተን እይታ እንመልከተው። ከሳሂህ ሙስሊም እንነሳና አረብኛውን ላድርግልህ። ሳሂህ ሙስሊም 1453 ኤ ላይ አይሻ ነች ያስተላለፈችው። አይሻ አላህ ምናምን ነገር ሪፖርት ዳት ሳሊ ቢን ሱሌይማን ለሁላችን እንዲገባ ተርጉም። እሺ ሲተረጎም ግን ትንሽ በስራ ጎግል ላይ ተረኩመው ይችላል የተወሰነ እንትኖቹን ይታያል። አሁን ያው አዲሱ አይሻ እንደነገረችው ሰለላ ቢንት ሱዌ ወደ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም መጣ እንዲህ አለች፣ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ትልቅ ሰው ነውና እንዴት ላጥባው? ምንድነውና ትልቅ ሰው ነውና እንዴት ላጥባው ብላ ትጠይቃለች። የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም ፈገግ ብለው እንዲህ አሉ፣ ወጣት መሆኑን አውቄያለሁ። አመር በበድር ንግግራቸው እና በኢብኑ ዑመር ረዲየላሁ ምናምን ዘገባ ላይ ይሄንን ተጨማሪ ተናግረዋል። የአላህ መልእክተኛ ሳቁ ይላል። ጎግሉ ሲተረጉመው ሙሉ ለሙሉ በስርዓት አይተረጉመውም። ኤንዌስ ግን ምንድነው ሰው ነው፣ ቅናት ያድርበታል። ሲመጣ ሌፋ ምን ይሆናል? ቅናት ያድርበታል። ከዛስ አጥቢው ይላታል ሙሐመድ ማለት ነው። አጥቢው ሲላት ትልቅ ሰው እኮ ነው እንዴት ላጥባው ስትለው ትልቅ ሰው መሆኑን አውቃለሁኝ ይላታል። ይሄ ምንድነው? እሱ ጋብቻን ሐራም የሚያደርግ ነው። ለምሳሌ አንተ ቤት ውስጥ የሆነ ሰው
ሚስትህን ወይንም ደግሞ እህትህን ቢመኝና ያን ሰውዬ ማግባት ማይችል ከሆነ ማይፈቀድለት ከሆነ ሙስሊም ሆኖ ጋብቻው ሐራም እንዲሆን እንደ ቤተሰብ እንዲታይ ማለት ነው። ያ ሰው ሚስትህ ነች፣ ፈልጓታል፣ ተመኝቷታል። ሰው ምን ይደረጋል? 10 ጊዜ ያጠባታል፣ ታጠባዋለች። ከዛ 10 ጊዜ ታጠባውና ምን ይሆናል? እንደ ዘመድ እንደ ልጅ ይቆጠራል ማለት ነው። ከዛ በኋላ ዘመድ ይሆናል። ይሄ 10 ጊዜ ማጥባት ግን ተሽሯል። ተሽሮ ወደ ስንት ሆኗል? ወደ 5 ጊዜ ተመልሷል። ማስረጃ ችግር የለም። እኔ አውቀዋለሁ። ችግር የለም። ውስጡ አትግባ። እሺ አሁን ምንድን ነው ጥያቄ እዚህ ላይ? ኦኬ አንተ ሚስትህ ጋር አሁን መጥቶ ፈድሉ ያለው ምንድነው? እኔ ሚስቴን ስለፈድሉ እኔና አንተ እናወራ እስቲ። ጥያቄህ ምን ላይ ነው አንተ? ኦኬ ይሄ ሰውየውን ስሜቱን ይቀንስለታል ወይንስ የፈለጋትን ሴት ጡቷን መጥባቱ ወይንስ ስሜቱን ነው የሚጨምረው? አንተ የፈለግከው አሁን ስለ ስሜት ነው? አይ ሰውየውን ለምሳሌ ፈለጋት፣ የፈድሉ ሚስት ያንተን ሚስት ሰው ተፈለጋት፣ ተመኝላት። ከዛ ጋብቻውን ሐራም ለማድረግ ጡትሽን አጥቢው ምን አይነት ህግ ነው? ጭራሽ እኮ ቅድም እንዳለው በእሳት ላይ ቤንዚን ማርከፍከፍ እኮ ሌላ ለብሳት ትግባ። ታዲያ ምንድን ነው ማለት ምንድን ጥያቄ አሁን እዚህ ላይ ግራ ይገባል። ከተመኛት በኋላ ምን አይነት ህግ ነው ነው? ይሄ እኮ ጭራሽ የሚያባብስ ነው እንጂ መፍትሄ አይደለም ያመጣው። ጡትሽን አጥቢው እንዴት መፍትሄ ይሆናል? ሚስቴ ደግሞ ሚስቴን ጥያቄ ምን በላይ ጠይቅ ነበር እዚህ ላይ ምን ሆነ? ቆይ እኔ ልንገርህ። ቆይ ጥያቄው አሁን እኔ እንደገባኝ ከሆነ ለምሳሌ እሱ ያለው የመጣው ገብቶሃል? መጀመሪያ ፈድሉ ገብቶሃል? ቆይ ልንገርህ፣ አዳምጠኝ። ቆይ እሱ አሁን ለምሳሌ አንተ ጓደኛ ቤት መጣ፣ ይሰማኝ ነው? አዎ። ከዛ አንተ ጓደኛ ምስን ተመኛት። ኦኬ። ከዛ 10 ጊዜ ማስጠባት የሚለው ነገር ነው ብይታ ያፈጠረብኝ። ገብቶሃል አይደል? 10 የሚል እሺ፣ የቱ ጋር እዛ ላይ አለ? እሺ ማስጠባት የሚለው እሺ ማስጠባት አለሽ አንተ ግራ የገባው አንተ እንኳን 10 ጊዜ የሚል ነገር ነው። 5 የሚለው እሺ፣ 100 ጊዜውን አንድም ጊዜውን አይደለም። ባካ አንተ ቆይ አዳም ይባል 10 የሚሆን በአንድ የሚሆን ማስጠባት የሚለው ነገር እንዴት የቁጥር ነገር አያጣላም። እሺ የቁጥር አይደለም። እሺ የቁጥር አይደለም። አንተ ቁጥሩ ጋር አይደለም። እሺ የቱ ጋር ነው አንተ ጥያቄ? የኔ ጥያቄ አዎ እኔ ቁጥሩ አንድ የሚሆን ሁለት የሚሆን እሱ አይደለም ችግሬ ማለት እንዴት ይሆናል ነው። ሸሪዓ ካለስ እንዴት ታደርጋለህ? ስለዚህ እሱ አልዋሸማ። ሰውዬው እኮ ምኑን ነው የዋሸ ታዲያ? እኔ ላይ ለምን ትቆጣኛለህ? እኔ ተቆጣሁ እኮ ገብቶኛል። አንተ ከእስልምና ተወጣ። አሁን ልጁ ኤፎ የሚለው ነገር እኮ ትክክል ነው ማለት ምን አድርግ ነው የምትለኝ ታዲያ? እኔ እኮ ቀደም እኮ ያልኩ ስለዚህ አይደለም። አንተ አቃጥላለሁ ሊያገኘው የምትለው ነገር ነው እንጂ ምን አልተናገርኩም። ልክ ነህ እኮ ገብቶኛል። አሁን እዚህ ላይ ካነበበው ላይ ስለዚህ አልተናገርኩም። ቀደም ስመክርህ እኮ አቃጥላለሁ የሚለውን ቃል አትጠቀም ነው ያልኩህ እንጂ እኔ ስለዚህ ስለ10 ምናምን ስለዚህ ሐዲስ አልገባንበትም። ልክ ነህ። አሁን እኮ ሰውየው ካነበበው ላይ ምንም ስህተት የለም። ሰውየው ከራሱ አልጨመረም ማለት ነው። ስለ ሰውየው አይደለም። እኔ እኮ ቅድም የተናገርኩት ስለዚህ እኮ ነው። አሁን ለምሳሌ ይሄ ነገር ከእስልምና እንዴ እኔ አልቀበለውም። አሁንም ይሄንን አልቀበልም ብጠይቀኝ እንዴ የፈለገ ነገር ቢሆን እኔ በምስት እንደዚህ የሚል ነገር ከሆነ ይሄ ሰይድስ ነው። እርግጠኛ ነህ አንተ? አዎ ሐዲሱ ሰሂሁን ሙስሊም ነው። ያው ሐሳም ተወላ እንዴት ታደርጋለሽ? ስለዚህ በቃ አሁን እዚህ ጋር እኮ መማማር ነው አለብን እኮ አሁን ታዲያ ይሄን ሰው ለምንድን ነው የሚያራሩጡት? ታዲያ እኔ እኮ ይገርመኛል። ታዲያ ምን ፈልጋችሁ? ታዲያ ምን ሆነ? እሺ ታዲያ ምን አረገስ? ሐዲሱን አመጣ። ምን አመጣ? ለምንድን ነው ምን አረገ? ይሄው ሐዲሱን አመጣ። ምን አረገ እኮ አይደለም በቃ እኮ አቁን ነው የተናገረው ሰውዬው። ሲጀምር ለምን ማራራጡ ምን አስፈለገ ነው? ማራራጡና አለማራራጡ ሌላ ነገር ነው። አንተ እዚህ ጋር ምንድን ነው ችግር አለ? እስኪ አንተ ምን ይገባህ ነገር አለ? በቃ ይኸው እንደዚህ በቃ እንዴ አንተ ሰይድስ ነው እያልከኝ አንተ እንዴት ወላሂ አንተ እንኳን ጓደኛ ይዤ ሴት ራሱ ቀና ብሎ ሰው ቢያይብኝ እኔ እንኳን ኧረ ባላተው እንዴ
ተረጋጋ ፈድሎ፣ እንደዚህ አይደለም። አንተ መጀመሪያ የመጨረሻው ቃል ልናገርና ከአንተ ጋር ወደ እፎይ እንሄዳለን። እኛሽ አንድ ነገር ልንገርህ፣ እኔ በጣም ነው ወላሂ በጣም ነው ተሰማኛለሁ። በምን ምክንያት ማለት ጥሩ ወላሂ ይሄን ሰውዬ ማራራው ሳይሆን በትክክል ከሱ ጋር ገብቶ ማማማር እሱም ሳይሳደብ በእኛ ወገንም ያሉ ሳይሳደቡ በትክክል ማማማሩ የተሻለ ነው። በየቦታው ያዘው ልቀቀው ከመባል እንደዚህ ገብተህ በቃ በመማር ይሄ ነገር እንደዚህ ነው በማለት ነው እንጂ በቃ እኔ በፊት የነበረኝ ስሜት እንዴ በጣም ነበር የምሳደበው። ገብቷል አይደል? አትሳደብ፣ መስደብ አያስፈልግም። ለምን እንደምትሳደበው አይደለም እሱን ነው የሚለው። በቃ እፎይ የሚሉት ልጅ እኔ በጣም ነበር የምሰድበው። እንዴ ውሸታም ነው በቃ ሲባል ስለሰማ ቀጣፊ ነው ምናምን ሲባል ስለሚሰማ ወላሂ መሆን አለመሆንም በምን አረጋገጥ ካሪያም ባንያዲስ አንተ የነገርከኝ አይደል እንዲያጠገብ። እሺ ቴንክ ዩ በቃ እሺ ካንተ ጋር ጨርሻለሁ። በቃ ስለዚህ ፍቶበ ስሜታዊ ነው በጣም። እሺ እፎይ እንቀጥል። ስሜታዊ ነገር አይደለም እኮ አንተም የተረዳው እኮ እንደኔ ነው። ሌላ ነገር ብታስረዳኝ አይ ይሄ ነገር ለሕፃን ልጅ ነው ተባለው። አንተ ገና ለጎረምሳ አንተ እንደዚህ የሚል ነገር አንተ ተው እባክህ። እንዴት ስሜታዊ ያልሆንም እኔ ያለማወቄ ነው የሚቆጭኝ። ትማራለህ ኢንሻአላህ። ወላሂ እንደዚህ የሚል ካገኘ ወላሂ ያቃጥላለሁ። አሁንም ቢሆን ነዋቂዱ ለሰላም ታውቃለህ? ስማ አንድ ነገር ልንገርህ፣ በእስልምናዬ ጥርጣሬ የለኝም። አዳምጥ አለ እኮ ወላሂ የለኝም። አሁን ሚስትን ማስጠባት ምን ችግር አለው? ነብዩ ካዘዘ ፈጁ። ቆይ አንተ እፎይ ቆይ ከሱ ላውራው የሰማኝ ነው። እፎይ ያውራ ከፈር አንተ ካንተ ነው ማውራት የምፈልግ። እሺ እና አውራሽ እሺ አውራ። እኔ በእስልምናዬ ጥርጣሬ ኖሮብኝ ሳይሆን እንደዚህ አይነት ተልካሻ ክታቦች ካሉ እኔ አልቀበልም። አሁንም ቢሆን ተልካሻ እኮ ክታብ ሳይሆን አንተ መሆነ እያሳየኸኝ ነው። አሁን አንተ ማለት ሐዲስን አታውቅም። ሐዲስን አታውቅም። አንተ የምታውቀው አንተ እያመንከበት አንዴ ይላል አላልከም? ምን ሆነ አላልከኝም እንዴ? ሐዲስ ምን ማለት ምንድን ነው? እሺ እንደ ሐዲስ ማለት ምንድን ነው ትላለህ? እያለ ነው እያልከኝ ነው እንዴ? አንተ ቤት ከመጣ ታስቀባለህ ማለት ነው። ፈድሎ መጀመሪያ እንማርና ብናወራ አይሻልም? ተምረን እኔ ያውቃለሁ እያልኩ አይደለም። አሁን ከተናገርከው እንግዲህ አልቀበለው። ስለ እምነታችንን ብናውቅ ይሻላል። ኧረ እባክህ እዚህ ጋር እምነት ማወቅ ምናምን አሁን የፈለገ ነገር ቢሆን ያውኑ ነገር እኔ ሞቼም ቆሜም አልቀበልም እያልኩ ነው። ሐዲስ ከሆነ ካልተቀበልክም ብትቀበልም የሚያስገድድ ሰው የለም። ግን ሐዲሱ ሐዲስ ነው። ከተቀበልክ አልተቀበልክ በምርጫም ይሆን አይደለም። ሐዲስ ታረጋለህ። የመጨረሻው ቃል ልንገርና እኔ ወደ ጥያቄያችን እናልፋለን። ሐዲስ ታረጋለህ። አንተ ብቻ ይንገረኝ። ታረጋለህ። እነግርሃለሁ። ሐዲስና ቁርአን የፈለግከውን አያ ወስደህ እቀበላለሁ። እኔ ሐዲስ ያለው ነገር ሁሉንም እቀበላለሁ። ሳይሆን እንጂ ችግር የለውም እኮ ያውኑ ነገር ችግር የለውም። የአንተ ነፍስያ የፈለገችውን ተቀበለ የፈለግከውን የምተው አይደለም። ሐዲስና ቁርአን እንደዛ ነገር አይደለም። ደስ ያለህን ቦታ ከውስጥ ወስደ ደስ ያለህን ቦታ የሚጣል እንደዛ አስተምሮት የለም በእስልምና እንደሚገባ። ከተቀበልከው ሙሉን መቀበል፣ ካልተቀበልከው መተው። እንደዛ ነው። ሰሂህ እስከሆነ ድረስ መቀበል አለብህ። በቃ አንተም እንደ ምርጫ ነው። ግን እኔ ተቀበለው ነው አለመቀበል የራስ አንተ ታስጠባ። ያንተ ባለቤት እንደዚህ ቤት ትባል ችግር የለውም ታስጠባ። ቦሩ ተንከር ሐዲስ ለምንድን ነው ጥያቄሽ? ማማዬ ሐዲስ ለምንድን ነው ጥያቄሽ? አንቺ ያለሽ ሐዲሱ ላይ አንድ ጎረምሳ አንድ ወጣት ልጅ በማይሆን ነገር ሴትዮዋን ተመኛት። ሲመኛት ባለቤቱ ደግሞ አስተያየቱን አልወደደም ነበረ። ሄዳ ወደ አላህ መልእክተኛ ምን ላድርግ፣ ወጣቱ እኔን ይመለከተኛልና ምን ላድርግ የአላህ መልእክተኛ ወይ ብላ ነው የጠየቀችው። ከዛ የአላህ መልእክተኛ አጥቢው አላት እና አንተን አሁን ለምሳሌ ባለቤትህን ሌላ ወጣት ልጅ ተመልክቷት ከዛ አንተ አልወደድክም የዛን ወጣት ልጅ አመለካከትና ያ ወጣት ልጅ
እንትኑ ማነው ዝምድና እንዲኖር ጡቷን ብታስጠባው ችግር የለውም። ጡቷን አውጥታ ብታስጠባው ትልቅ ነው፣ ወጣት ነው፣ ጎረምሳ ጡቷን አውጥታ ብታስጠባው ትልቅ ነው። አስጠባቸው ለማስጠባት ለምንድን ነው ምክንያቱ? ለምንድን ነው ያስጠባችሁ ታውቂያለሽ? እዛ ቦታ ምንድን ነው እሱ ተመኝቷት ነው። እሱ ተመኝቷት ለምን አስጠቢ ያላት ተደረሱ? ለምንድን ነው ያላት እኮ ያ ምኞቱ እንዲተው ኖ አገናዘብሽ። አየህ ወዴት እንደሄደ ምንድን ነው እስኪ ንገረን። እዛ ገብቶሻል? ግን አዲሱ ገብቶሻል? እውነት ነው አንተ የገባህን ንገረን። ኖ ስላልክ አንተ የገባህን ንገረን እስኪ። እኔ ስለ አዲስ ባለ አዲስ ሰው እንኳን ችግር የለውም እኔ እነግርሻለሁ። ገብቶሻል? ግን ለመሆኑ እኮ የገባኛን ያ ሰው ስለተመኛት ያንን ምኞቱን እንዲተው ስለተመኛ አይደለም የራስ አገራዝ ሳይሆን ገብቶሻል? አዲሱ ቆይ ማማይ እሱ ምን እስኪ ያስረዳኝ። ቆይ ማማይ አብራራለን እስኪ። ቆይ ፋድሉ አስረዳሃለሁ። ሐዲስን በአረበኛ አንተ ከፈለግ ኢንሻአላህ ቢመሽያት الله عز وجل። እሺ ማማይ አልገባሽም? በአረብኛ ሐዲሱን በአረብኛ አውጡት ነው መልሱ። እንክፈትልን ችግር የለውም። ቤትም ከሆነ ትራንስሌት እኔ አክርሻለሁ በአማርኛ ማለት ነው። ችግር የለውም። እሺ እኮ አስረዳን። ሐዲሱን ሰሒህ ነው። እዚህ ላይ ምንም የሚያከራክረን ነገር ክርክር እንትን የሚያደርገ ነገር እንትን የሚያመጣ ነገር የለም። እሺ ችግሩ የቱ ጋር ነው? ለምን አስጠባችሁ ብለህ ጠየቀኝ። እሱ ስለተመኘ አሁን ምንድነው ችግሩ? ለምን አስረዳው። አዳምጠኝ አንተ እንጂ ችግር እኮ አለ አይደለም። ይሄ ነገር እንዴት ይሆን? ለምሳሌ በምን የመጣ ነው? እሺ ያስረዳኝ እስኪ። ለምን እንደዚህ ሊሆን ቻለ ነው? እሺ ረዳዓ የሚባል በሽታ ታውቃለህ? ማህወ ረዳዓ ታውቃለህ? ረዳዓ ማለት ማስጠባት አይደለም የሚባለው። ረዳዓ ለምንድን ነው የሚደረገው? ረዳዓ ለምንድን ነው የሚደረገው የሚል ነገር። ረዳዓ የሚደረገው ያ ሰው ለሱ መግባት ልክ ቅድም ደፎ እንዳለ እሱ እሺ ልተወሱ እና ሰሒህ ሙስሊም ነው ይሁን። እሱ የተደረገበት ምክንያት ያ ሰው እንዳያገባ ነው ማለት ለትዳር አይሆንም። ያ ሰው አጅነብያ እንዳይሆንበት ነው። ሌላ እንጂ ሌላ ምክንያት ምንም የለም። ስሜት ጋር የተያያዘ ነገር የለም። እሱን ከጠባ በኋላ ስሜቱ ነገር የለም። ቆይ ማማይ ቆይ እሺ ስሜቱ ቆይ ልጨርሳ። ስሜቱ ስለ ስሜት እዛ ጋር የተወራ ነገር የለም። ስሜት ይጠፋ። ሁሉም ሰው ስሜት አለ። አጅነብያ የሚባል ነገር አለ። አጅነብያውን እሱን ቦታ እንዲለቅ ነው እንጂ ካጎት ልጅ ውጭ ምናምን። አሁን ለምሳሌ አንተ ያገባህ ልጅ ማግባት ትችላለህ፣ በእስልምና ይቻላል። ሰሂህ ይቻላል፣ ትክክል ነው። ግን ያ ሰው አሁን ረዳዓ ካደረገ ለምሳሌ አንድ እናት ከጠቡ ስሜት አለው ይሄ ልጅ። በመጥባቱ ስሜት ይጠፋል? ስሜቱ አይጠፋም። ረዳዓ ስለሆነ እንደ እህት ነው የሚታየው። ያንን ላይ ማግባት አይችልም እንጂ የተባለው ስሜትና ስሜት አለመሆንና ምን ሆነ አይደለም። እዛ ትክክል። አሁን እኮ ለስሜቱ አሁን ገብቶኛል። አሁን ያልከው ልንገርህ በቃ ይሄ የተደረገው ሽፋት ልጅ አይደል? ይሄ የተደረገው ለሸሪዓ ነው እንጂ በቃ አሁን ገባኝ። ቆይ አዳምጠኝ። ይሄ ለምሳሌ ማለት ነው አንድ ሰው ባዳ ነው፣ ጓደኛክ ነው። በቃ ለምሳሌ አምጥተህ ምስ ቢጠባት ከዛ ያ ሰውዬ ከሷ ላይ አጀነቢ አይሆንም ማለት ነው፣ ዘመዷ ነው ማለት ነው። በዛ ሐዲስ ከሄደን በዛ ሐዲስ በዚህ 5 ጊዜ ካስጠባት መስፈርት አለው። እንዴት ማጥባት እንዳለበት መስፈርት እሱን ካሟላ ነው። ኦኬ ይቻላል ማለት ነው። እዛ ጋር ማየት ያለበት ስሜት ስለሆነ ነው። ሸሪዓን መከተል ትክክል እኮ ነው። አሁን እኮ ተረድቻለሁ። ያ ባዳው ሰውዬ መጥቶ የሚስትን ጡት ከጠባ በኋላ በቃ ለሷ ዘመድ ነው፣ አጀነቢ አይደለችም ነው። እሷን ግን ማግባት አይችልም። አጅነባ አይደለም ማግባት አይችልም። በዚህ ነው የተረዳው። እሺ ምንድን ያልገባው እዛ ጋር? አላሁ አክበር። እንዴ አንተ እንዴት ተቀበለው? አንተ ምን እንዴ ታዲያ ምን ነው ሐዲሱ የሚለው እንደዛ ነው። ቆይ ልንገርህ ወንድሜ፣ አንድ ነገር ተቀበላልከኝ አንተ።
ምን አይደለም እኮ ያልኩህ ከውጭ የመጣ ጎረምሳ። ኧረ ተው በቃ ተው። ቆይ ልንገርህ ሐዲሱም ማለት ነው አገናዘብ ሐዲሱ ላይ እኮ እንዴት እንደተገነዘብከው አንተ ነው ያንተ ችግር ነው። እንዴት እንደተገነዘብከው ኔትወርክ ነው ምንድነው? ወጣ እንጃ ልክ ነው እያለኝ እኮ ነው። ልክ ነው እንደዚህ ነው ይለኛል። እኛ ምንለውን እኮ ነው የደገፈልን እኛ ምንለውን እኮ ነው የደገፈው። መልሱት ተው አትግቡበት። እሱነቱ አይደለም። አሁን እኮ ገብቶ ያመጣው ልዩነት እኮ የለም። መጥቶ እንደውም አረጋገጠ ነው እንዴ። አድሉ አሁን ብትፈልጉት አታገኙትም። በነገራችን ላይ ማን ነው እንትን አይካንት በቃ አልቻልኩም ማለት ነው። ታስቁኛላችሁ ታለ አይደለም እኮ አሁን እኮ አይፎ እንደዛ እኮ ነው። ለምሳሌ ለየት ያለ ትምህርት እኮ አላመጣም። በቃ አሁን እሱ የነገረኝ እኮ አረጋግጦ ወጣ ማለት እኮ ነው። በቃ የባሰ እኮ እንደውም አይምሮ እንዲቃወስ አድርጎት ነው የወጣው እንዴ። ከሙስሊም እንደዚህ ከአንደበቱ መስማት አንተን እየዋሸው መስሎ ነው እንዴ? እኔ እኮ ከከፊል ነው የተቀበልኩ ቅድም ስትናገር። አሁን መጥቶ እሱ እኮ መጥቶ አረጋግጦ ነው የወጣው። ፈድሉ ግን በሚስቱ አይደራደርም። በሚስቱና በሀገሩ በቃ ወኔው አሁን ተረድተናል። አረ ወላሂ ቀና ብሎ እንዳይብኝ ማንም እንኳን ሊያስጠባው እንጂ መሳሪያውን ታጥቆ የሚዞረው ከአሁን በኋላ ፈድሉ ይቀልዳል እንዴ? አይ ፈድሉ አረ ያልቀበልማ ሚስቴንማ ታጸባመረ የማንም ጎረምሳ ነው።